إذا كنت في الدنيا عن الخير عاجزا فما أنت في يوم القيامة صانع. من الشيطان الرجيم. بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على رسول الله صلى الله عليه وسلم. إن شاء الله كامست يسلم النار كان مكاكل يا مجمرة وركن هنا شهادة أن لا إله إلا الله وأن محمدا رسول الله. كأن الله بستكر بونة من ملك أملاك على منور ممسكرنا نبياتنا عليه الصلاة والسلام. يا الله نبي يا الله ملك تنيام هنا تشون ممسكر የመጀመሪያው የእስልምና ማዕዘን ነው። የተወሰኑ ቆይታዎችን ከዚህ ማዕዘን ጋር አብረን እንድንቆይ ነው። إن شهادة أن لا إله إلا الله هي الركن الأول من أركان الإسلام. ከእስልምና ማዕዘናት ከእስልምና መሰረቶች ውስጥ የመጀመሪያው ማዕዘን لا إله إلا الله የሚለው ነው። أي لا معبود بحق إلا الله ከአንድ አላህ በስተቀር በእውነት የሚመለክ አምላክ የለም የሚለውን የአላህን ብቸኛ ተመላኪነት መመስከር የሙስሊሞች የመጀመሪያው ማዕዘን ነው። ويدخل في ذلك الشهادة بأن محمدا رسول الله عليه الصلاة والسلام. ከዚህ ጎን ለጎን አብሮ ማን ይገባል? ነቢያችን عليه الصلاة والسلام የአላህ መልእክተኛ የአላህ ነብይ መሆናቸውን መመስከር። وإن لم يذكر أحيانا አንድ ላይ ተያይዞ አንዳንድ ጊዜ ባይወሳም ነገር ግን በብዙ ቦታዎች ላይ አብሮ ይወሳል። وهذا معلوم من الدين بالضرورة ولا خلاف فيه بين المسلمين قاطبة. በእስልምና ሃይማኖት መሰረታዊ በሆነ መልኩ በይፋ አንዱ ይሄ ነው። በዓለም ሙስሊሞች መካከልም ምንም አይነት የሐሳብ ልዩነትም የለውም። ሁለቱን የእምነት ማዕዘናቶች መመስከር ማለት ነው። አንድ ላይ ሆኖ በብዙ ቦታ ነው የሚወሱት። ለምሳሌ አዛን ላይ ይነሳል፣ ኢቃም ላይ ይነሳል፣ ተሸሁድ ላይ ይነሳል። ሰዎች ወደ ዲን አልእስላም ሲገቡ እስልምናን ሲቀበሉ ሸሃደተይን በመመስከር አብረው ይመሰክሩታል ማለት ነው። እና ኢንሻአላህ وسوف نتحدث عن هذا الركن العظيم. ስለዚህ ታላቅ መሰረት ስለዚህ ታላቅ ሩክን ስለ ላ ኢላሃ ኢላላህ ሙሐመዱር ረሱሉላህ ስንናገር من خلال هذه الفقرات እነዚህን ነጥቦች መሰረት አድርገን ነው። ከዛ ውስጥ አንደኛ ሩክኖች የላ ኢላሃ ኢላላህ ሩክኖች። ላ ኢላሃ ኢላላህ ስንት ሩክኖች አሉት ነው። ከሊመቱ ተውሂድ ነው። ይህ የተውሂድ ቃል በሙስሊሞች እምነት መሰረት ሁለት ሩክኖች ወይም ደግሞ ሁለት ማዕዘናቶች አሉት። لكلمة التوحيد ركنان عظيمان. يتوحيد قال تبلو يميطراو لا إله إلا الله ويم كلمة الإخلاص يميبالو كلمة الشهادة شهادة الحق تبلو يميطراو ሁለት ማዕዘናቶች አሉት። የመጀመሪያው النفي ነፍይ ተብሎ ይጠራል ወይም ውድቅ ማድረግ ነው። ሁለተኛው ደግሞ الإثبات ማጽደቅ። ነፍይ ማለት والمقصود به لا إله ይሄ ማለት ምን ማለት ነው? ላ ኢላሃ የሚለውን ቃል ነው የሚያሳየን። ላ ኢላሃ ስንል ምን ማለታችን ነው? ላ ማዕቡደ እያልን ነው። አምልኮ የሚገባው በዚህ ፍጥረት ዓለም ውስጥ ምንም ነገር የለም ስንል ውድቅ እያደረግን ነው። ኢትባቱ ደግሞ ማጽደቁ وهو إلا الله ከአላህ በስተቀር የሚለው ነው። እነዚህ ሁለቱ ቃላቶች ምንን ያሳዩናል? فهي تنفي أن يكون في الوجود معبود بحق إلا الله. በዚህ ፍጥረት ዓለም በዚህ ዩኒቨርስ ውስጥ ከአላህ በስተቀር በእውነት የሚመለክ አምላክ መኖሩን ውድቅ ያደርጋል። وهي التي تثبت له ذلك وحده لا شريك له. ለብቻው ምንም አይነት ተጋሪ ሳይኖረው አላህ ብቻ በብቸኝነት የሚመለክ ጌታ መሆኑንም ያጸድቅልናል። وهذان ركنان እነዚህ ሁለት ማዕዘናቶች በላ ኢላሃ ኢላላህ ስር ያሉት تضمنتهما آيات كثيرة من الآيات المبينة لمعنى الشهادة. شهادان ለማብራራት የመጡ ብዙ የቁርአን አንቀጾች በውስጣቸው በማቀፍ ሐሳቡን ያብራሩታል ይገልጹታል። ومنها
ከነዚህ መካከል በሱረቱል በቀራ ቁጥር 256 ያለውን ብንመለከት የላ ኢላሃ ኢላላህን ጽንሰ ሐሳብ ይገልጽልናል። ጌታችን አላህ በዚህ አንቀጽ ሱረቱል በቀራ ቁጥር 256 ላይ ላ ኢክራሃ ፊዲን በሃይማኖት ማስገደድ የለም ይላል። የሌላ እምነት ተከታይ የሆነ ሰው እስልምናን ያለ ፈቃዱ በግድ እንዲቀበል መጫን አይቻልም። ቀድ ተበየነ الرشد من الغي ቀጥተኛው መንገድ ቀጥተኛው ጎዳና የኢስላም ብርሃን ከዛ ውጭ ካሉት ከጠማማ መንገዶች ሁሉ ይበልጥ ግልጽ ሆኖ ታይቷል። ይበልጥ ግልጽ ሆኖ ወጥቷልና ከፀሐይ በላይ የደመቀውን እውነት ሌሎች እንዲቀበሉት ማስገደድ አይቻልም። فمن يكفر بالطاغوت በጣዖት አምልኮ የሚክድ ሰውና ويؤمن بالله በአላህ ብቸኛ ጌትነት ያመነ ሰው فقد استمسك بالعروة الوثقى በርግጥም ጠንካራይቷን ዘለበት ጨበጠ። የማትበጠስ ለማለት ነው። ለንፊሷም ለሃ ምንም አይነት መበጠስ የሌላት ጠንካራ የሆነችን ዘለበት ይዟል። والله سميع عليم አላህ ሰሚና አዋቂ ነው ይላል። والعروة الوثقى በዚህ ቅዱስ አየት ላይ ዑርወቱል ውስቃ ጠንካራ ዘለበት ተብላ የተጠቀሰችው هي شهادة أن لا إله إلا الله ከአላህ በስተቀር በእውነት የሚመለክ አምላክ የለም የምትለዋ የላ ኢላሃ ኢላላህ የምስክርነት ቃል ነች። كما فسرها بذلك ابن عباس وسعيد بن جبير والضحاك وسفيان ሌሎችም እንደዚሁ ሰሃባዎችና ታቢዒዎች እንደተረጎሙት لا إله إلا الله ነች። እና በዚህ አየት መሰረት ሁለት ነገሮችን ነው የምናየው ማለት ነው። አንደኛ فمن يكفر بالطاغوت በጣዖት አምልኮ የሚክድ ይላል የመጀመሪያው ኃይለ ቃል። والطاغوت ጣዖት ብሎ ማለት هو كل ما تجاوز به العبد حده من معبود أو متبوع أو مطاع አንድ ባሪያ በአምልኮም ይሁን በመከተል ወይንም ደግሞ ትእዛዝን በማክበር በመታዘዝ ወሰንና ድንበር ያለፈበት ነገር በጠቅላላ ጣዖት ተብሎ ይጠራል ማለት ነው። وهو راض بذلك إن كان من البشر ምናልባት ከሰዎች ከሆነ ይሄ ተግባር ወሰን ሲታለፍበት አብሮ የተቀበለ ከሆነ የወደደ ከሆነ ያ ግለሰብ ጣዖት ይባላል ማለት ነው። ሰዎች ድንበር ሲያልፉበት በደስታ የሚቀበል ከሆነ ሰዎቹ ደግሞ ምን ይባላሉ? ጣዖት አምላኪ ይባላሉ። እና አንቀጹ ሁለት ነገሮችን ያሳየናል። فالآية دلت على ركنين አንቀጹ ሁለት ማዕዘናቶችን ያመለክተናል። وهما الكفر بالطاغوت አንደኛው በጣዖት አምልኮ መካድና والإيمان بالله ሁለተኛው ደግሞ በአላህ ብቸኛ ጌትነት በአላህ ብቸኛ ተመላኪነት ማመንን وهذا معنى شهادة أن لا إله إلا الله كالله استكر بأونة من ملك أملاك اللم يملو يلا إله إلا الله ترقومي السمهون يقلس لنا على مالثنا ليلة تجماري يا لا إله إلا الله حسب كم يقلسوس بسورة النحل قطر 36 لا يلونه نعرف 36 سورة النحل قطر 36 لا ولقد بعثنا في كل أمة رسولا برقتم بيهزبه الله ملكتنيوچ لكنال بيهزبه الله ملكتنيوچاچن لكناچوال سنلكاچوم أن يعبدوا الله اللهم ببچኝነት ተገዙት በማለት ይሄን ትእዛዝ እንዲያስተላልፉ أن يعبدوا الله اللهم በብቸኝነት ተገዙ እንደገና በተቃራኒው وجتنبوا الطاغوت ከሱጭ ያለ ጣዖት አምልኮን ሁሉ ከማምለክ ራቁ በማለት ነው። فمنهم من هدى الله ከነዚህ ህዝቦች መካከል ለዚህ ሂዳያ አላህ የወፈቀው አላህ ቀኑን ጎዳና ያመላክተዋል። ومنهم من حقت عليه الضلاله ጥመትን በላዩ ላይ የተረጋገጠችበት ሰው አለ። فسيروا في الارض በምድር ላይ ሁላችሁም ተጓዙ فانظروا كيف كان عاقبة المكذبين ያስተባባዮችም ፍጻሜና መጨረሻቸው ምን እንደነበረ ተመልከቱ እናንተም ለራሳችሁ የሚሆን ትምህርት ውሰዱ ይላል። አሁን በዚህ አየት ላይ የላ ኢላሃ ኢላላህን ትርጓሜ የቱ ጋር እናገኛለን? አንደኛ አን ያዕቡዱላህ አላህን በብቸኝነት ተገዙ ይላል። ቀጥሎ ደግሞ ወጅተኒቡ ጣጉት ከሱ ውጭ ያለ አምልኮ ሁሉ ጣዖት ነውና ጣዖታትን ከመገዛት ራቁ ይላል። እነዚህ ሁለት ነገሮች ከተሟሉ ላ ኢላሃ ኢላላህ የሚለው ተሟልቷል ማለት ነው። እነዚህ ነገሮች ሁሌም መሟላት አለባቸው ማለት ነው። ሶስተኛ ማስረጃችን ደግሞ በሱረቱል አንቢያ
ሱረቱል አንቢያ ምዕራፍ 21 ቁጥር 25 ላይ ነው። በሱረቱል አንቢያ ምዕራፍ 21 ቁጥር 25 ላይ ወማ አርሰልና ሚን ቀብሊከ ሚን ረሱል ካንተ በፊት ከመልእክተኛ አንድንም አላክንም ይላል ጌታችን አላህ። የላካቸው ሁሉ ለምን ዓላማ እንደላካቸው ሊገልጽ ሲፈልግ ካንተ በፊት ከመልእክተኛ አንድንም አላክንም ኢላ ኑሂ ኢለይ ወደዚህ መልእክተኛ ወህይን ብናወርድለት መልእክት ብናስተላልፍለት እንጂ አንድንም መልእክተኛ አላክንም أنه لا إله إلا أنا فاعبدون إنه كأني بستكر بأونة من ملك أملاك اللمنا أنين ببتشنجنة تجزاين بمالت ودزا نبي رأي بالنور دلتنجي كزيوتي ليلة على ما نروت لليلة على ما يتلاكى عند ملك تنيا يلم ይህንን ትምህርት ቀደምት ነቢያቶችም ስላስተማሩ ህዝቦቻቸው ነቢያቶቻቸውን በሚቃወሟቸው ሰዓት ለምሳሌ አዶች ነቢያቸውን ሁድ አለይሂ ሰላም ሲቃወሙት በሱረቱል አዕራፍ ቁጥር 7 ላይ የተናገሩት ቃል አለ። በሱረቱል አዕራፍ ምዕራፍ 7 ቁጥር 7 ላይ قالوا ምናሉት የተቃውሞ ምላሽን ሲሰጡት አጂእተና አንተ ወደኛ ደግሞ መጣህ እንዴ ሊናዕቡደላህ ወህደህ ተመልከቱ እንግዲህ ሊናዕቡደላህ አላህን ልንገዛ አይደለም ያሉት ሊናዕቡደላህ ወህደህ አላህን ብቻውን እንድንገዛው ብቻውን እንድናመልከው ነው ወይ ወደኛ መልእክተኛ ሆነ የተላከው ወነዘረ ማ ካነ ያዕቡዱ አባኡና አባቶቻችን ሲያመልኳቸው የነበሩትን ጣዖታቶችን ሁሉ ትተን አላህን ብቻ እንድንገዛ ነው ወይ ወደኛ የምትመጣው ፋአቲና በል መታስፈራራውን ይዘህብና ቢማ ተዒዱና ካላመናችሁ ይደርስባችኋል ብለህ መታስፈራራብንን ቀጠሮ አሁኑኑ አምጣብን ኢን ኩንተ ሚነ الصادقين ከእውነተኞቹ ከሆንክ አሉት። ይሄ ለኛ ምን ያሳየናል ማለት ነው? ተውሂድ ትክክለኛ ገጽታው አላህን ማምለክ ብቻ ሳይሆን ከአላህ ውጭ ያለ አምልኮን መተውም ጭምር ያሳያል ማለት ነው። አልኢማኑ ቢላህ ወልኩፍሩ ቢማ ይዕበዱ ሚን ዱኒላህ ማለት ነው። አላህን ማመን አላህን ማምለክ ከሱ ውጭ ያለ አምልኮን ደግሞ መካድ ማስተባበል። ሰው አላህን እያመለከ ከዛ ጎን ለጎን ሌላ ነገር የሚያመልክ ከሆነ ከሙሽሪክነት አልወጣም ማለት ነው። ከአጋሪነት ከጣዖታዊነት አልተላቀቀም ማለት ነው። ከሱ የሚፈልገው አላህን ማምለኩ ብቻ ሳይሆን ከዛው ያሉ አምልኮቶች ከንቱ መሆናቸውን አውቆ ሊተዋቸው ይገባል። የነቢያቶችም ጥሪ ይሄ መሆኑን ይሄው ከህዝቦቻቸው የተቃውሞ ምላሽ ራሱ ማግኘት እንችላለን ማለት ነው። እና ይሄ ጥያቄ ደግሞ ያው እዛው ቁጥር 65 ላይ መጀመሪያ ሁድ ተልኮላቸው በነበረ ሰዓት የተናገረውን ምላሽ መስጠታቸው ነው። አንቀጽ 65 ላይ በዚሁ ሱራ ምዕራፍ 7 ምን ብሏቸው ነበረ? 65ኛው ላይ ወኢላ ዓድን አኻሁም ሁዳ ወደ ዓድ ህዝቦች የዘር ወንድማቸው የሆነውን ሁድን ወደ እነሱ ላክ ነው። ከዛ ምን አላቸው? ቃለ ያ ቀውም ዕቡዱላህ ህዝቦቼ ሆይ አላህን በብቸኝነት ተገዙት እሱን አምልኩት ማለኩም ሚን ኢላሂን ገይሩህ ከሱ ውጭ ለእናንተ የሚመለክ አምላክ የላችሁም አላቸው። የሚመለከው እሱ ብቻ ነው። አፈላ ተተቁን ታዲያ ይሄን ጌታችሁን አትፈሩትም? ይሄን ጌታችሁን አትጠነቀቁትም እንዴ ይላቸዋል። ይሄን ትምህርት ሲያስተምራቸው ነው እንግዲህ የቀድሙን አጸፌታዊ ምላሽ የሰጡት ማለት ነው። እና በጥቅሉ ተውሂድ መልእክቱ ምን እንደሆነ በዚህ መረዳት ይቻላል ማለት ነው። وفي صحيح مسلم أن النبي صلى الله عليه وسلم إمام مسلم بزجبوت حديث سلسلة نبياتنا عليه الصلاة والسلام قال منالو من قال لا إله إلا الله لا إله إلا الله على سو أي لا معبود بحق إلا الله كالله بستكر بأونة من ملك يلم بلو يتناجر وكفر بما يعبد من دون الله كالله تشيب من ملك عملكو يكادسو أوت مهون الرقاقتو يكادسو حرم ماله ودمه يزين سو نبرة موسد مهون دمون مفسس ارمنو وحسابه على الله عز وجل مرماريوم الله زند بتشان
ጌታው ነው የሚመራመረው አሉ رواه مسلم የዘገበው ነው وفي روايه الامام احمد ኢማሙ አህመድ በዘገቡት ሌላ ዘገባ ላይ ደግሞ መልእክተኛው ምን ብለዋል من وحد الله አላህን በብቸኝነቱ ያመለከ وكفر بما يعبد من دونه ከሱ ውጭ ባለ አምልኮ የካደ ሁሉ حرم ماله ودمه ደሙም ሆነ ገንዘቡ የዚህ ሰው ማንም ወሰን እንዳያልፍበት እርም ነው ብለዋል وفي هذا በዚህ ቅዱስ ንግግር ውስጥ توكيد لركن النفي ከአላህ ውጭ ያለ አምልኮ ሁሉ ከንቱ መሆኑን በተጠናከረ መልኩ እንረዳለን ማለት ነው እና አሁን ይሄንን ጠቅለል ባለ መልኩ በዚህ ከተረዳ ነው ስተኛ ደረጃ ثانيا حقيقتها ومعناها የلا اله الا الله حقيقዎች እውነታዎችና ትክክለኛ ፍቻቸው ትርጓሜው ምን ሊባል እጅግ በጣም ብዙ ትርጓሜዎች አሉ ከነዚህ መካከል አንደኛው የላ ኢላሃ ኢላላህ ትርጓሜው ኢፍራዱላህ ሱብሃነሁ ወተዓላ ቢልዒባዳ አላህን በአምልኮ አላህን በአምላክነት ብቻውን መነጠል ከሱ ውጭ ሌላን ኃይል አለማምለክ ከሱ ውጭ ሌላን ኃይል አለመገዛት እሱን በብቸኝነት መገዛት የላ ኢላሃ ኢላላህ ትክክለኛ መገለጫውና ፍቺው ነው ومن ذلك كنذي أملكو من قدش مكاكل التقرب إلى الله وحده ودسو بچا مقارب ودعاؤه وحده السم بچا ملمننا السم بچا مطرات وعلى هذا أدلة كثيرة يهنن بتملكته بزو قرآنوينا حديثاوي مسرجاوچ አሉ منها كنذيهم مكاكل قوله تعالى بسورة الجن قطر 20 ላይ ያለው ሁለት ቁጥር 20 ላይ قل بلاتشو إنما أدعو ربي أنا يمتراو يمجزاو يملمنو جيتاين بتشانو ولا أشرك به أحدا بزهم تري لما ناينا مجزاتي عندنا على الجرابة بل سلمن الصبتشاكو هنا ليلا للجرابة هيشلهم مالتنا بسورة الإسراء قطر 4 من رزيه قل بلاتشو لو كان معه آلهة كما يقولون سوّج اندميلوت كالسجارة ليلوت يمين ملكو سوّج كالسجارة يمين ملكو ليلوت عمالكتوش بنور نورو إذن يانجزي لبتغوا إلى ذي العرش سبيلا ودا عرشو بالبيت ودا عرشو جيتا منجدن بفلقو نبر سلطان ميقوناتاتوبت አምልኮን የሚጋሩበት መንገድን በፈለጉ ነበር ነገር ግን ሰዎች እንደሚሉት ከአላህ ጋር ሌሎች የሚመለኩ የሉም በሌላም ቦታ በዚሁ ሱረቱል ኢስራ ምዕራፍ 17 ቁጥር 57 ላይ ነቢያቶች ብሎ ማለት እነማን እንደሆኑ ሲገልጻቸው እውነተኛ የአላህ ወዳጆች አማኞች ኡላኢከ እነሱ ማለት አለዚነ እነዚያ ናቸው يدعون اللهم بچا يميطرو يميلمنو يبتغون الى ربهم الوسيله ودغيتاچو مقاربيا መንገድንም ጭምር የሚፈልጉ ናቸው ايهم اقرب ማንኛቸውም ለአላህ የቱንም ያህል የቀረቡ እንኳን ቢሆኑ ويرجون رحمته የአላህን ረህመት የአላህን እዝነት ቸርነቱን ተስፋ ያደርጋሉ ويخافون عذابه ቅጣቱንም ይፈራሉ አላህን ከማመናቸው አላህን ከመገዛታቸው ወደ አላህ እጅጉኑ ከመቃረባቸው ጋራ የአላህን ረህመት ተስፋ የሚያደርጉና ቅጣቱን የሚፈሩ ናቸው ኢነ عذاب ربك የጌታህ ቅጣት ካነ መህዙራ እጅግ የሚፈራ ነውና ይሄ ሁሉ እንግዲህ አላህ በብቸኝነት የሚለምን መሆኑን ያሳያል በሱረቱ ፉሲለት ቁጥር 37 ምዕራፍ 41 ቁጥር 37 ላይ ومن آياته ከተአምራቶቹ መካከል الليل والنهار ይላል አንድነቱን ከሚጠቁሙት ውስጥ ሌሊትና ቀን ምልክቶቹ ናቸው والشمس والقمر ፀሐይና ጨረቃ እንደዚሁ لا تسجدوا للشمس ولا للقمر ለፀሐይም ሆነ ለጨረቃ አትስገዱ واسجدوا لله لله ብቻ ስገዱ الذي خلقهن እነሱን የፈጠራቸው የሆነው አላህ ለሱ ብቻ ስገዱ ኢን ኩንቱም ኢያሁ ተዕቡዱን እሱን ብቻ የምታመልኩ እሱን ብቻ የምትገዙ ከሆናችሁ ከአላህ ውጭ ላለ ነገር አትስገዱ ለአላህ ብቻ ስገዱ
በሱረቱል አንዓም 162 ላይ በምዕራፍ 6 ቁጥር 162 ቁል በላቸው ኢነ ሶላቲ ወኑሱኪ የኔ ስግደቴም ሆነ እርዴ ወመህያየ ወመማቲ በህይወት መኖሬም ሆነ መሞቴ አጠቃላይ ሙሉ ስርዓቴ ሊላሂ ረቢል ዓለሚን ለዓለማቱ ጌታ ለአላህ ነው ላ ሸሪከ ለህ በዚህ ፈጽሞ ተጋሪ የለው ሁሉ ነገር ለሱ ብቻ ነው ማለት ነው እና ሌሎች ማስረጃዎችን መጥቀስ ይቻላል እነዚህ እንደ ናሙና ያየናቸው አምስቱ ምን ያሳዩናል ማለት ነው አላህን በብቸኝነት መገዛት አላህን በብቸኝነት መለመን ወደ አላህ ብቻ መቃረብ የላ ኢላሃ ኢላላህ አንደኛው ፍቺ መሆኑን ያሳየናል ማለት ነው ሌላው ሁለተኛው የላ ኢላሃ ኢላላህ ፍቺ ምንድነው አልበራአቱ ሚነ ሽርኪ ወአህሊሂ ከጣዖት አምልኮ ከአላህ ውጭ ያለን ነገር ከመገዛት ነፃ መውጣት መገለልና ያንን ከሚተገብሩ አካላቶችም አለመተባበር የድርጊታቸው ተሳታፊ አለመሆን ነፃ መውጣት ከነሱ ሁለተኛው የላ ኢላሃ ኢላላህ መገለጫ አላህን በብቸኝነት ያመለከ ሙስሊም አላህን ብቻ በህይወት ዘመኑ የሚለምንና የሚጠራ ወደ አላህ ብቻ መቃረብን የሚፈልግ ሙስሊም እንደገና ምን ያደርጋል ማለት ነው ላ ኢላሃ ኢላላህ እስካለ ድረስ ከአላህ ውጭ ያሉ አምልኮቶችን ሁሉ ይክዳል ከአላህ ውጭ ያሉ ነገሮችን ከማምለክ ራሱን ያገላል ራሱን ማንጻት ብቻ ሳይሆን ያንን ከሚተገብሩ ህብረተሰብም ደግሞ አይሳተፍም የተነጠለ ይሆናል ማለት ነው በጣዖት አምልኮ መተባበር የለምና ከሰው ጋር መተባበር ማለት ምንድነው አላህን በመንታዘዝበት አላህን በመንፈራበት ጉዳይ ነው ይሄ ሁለተኛው የላ ኢላሃ ኢላላህ ፍቺና መገለጫው ነው فلا يتخذ العبد وليا من دون الله ከአላህ ውጪ አንድ የአላህ ባሪያ ረዳትና ወዳጅ አድርጎ መያዝ የለበትም ولا يوالي اعداء الله የአላህን ጠላቶች የአላህን ዲን ለማጥፋት ቀንና ሌሊት ከሚንቀሳቀሱት ጋራ የልብ ወዳጅነትንም ሊመሰክር አይችልም ويدل على هذا آيات كثيرة ይህንን በተመለከተ ብዙ ቁርአናዊ ማረጋገጫዎች አሉ منها ከነዚህ እስላና ሙናያክል ኢብራሂም አለይሂ ሰላም የተናገረው በሱረቱ ዙኽሩፍ ቁጥር 26 እስከ 28 ሱረቱ ዙኽሩፍ ምዕራፍ 43 ቁጥር 26 እስከ 28 وإذا قال إبراهيم لأبيه إبراهيم لباتو بالغزي أستاوس وقومه عندهم لهزبوچو من አላቸው إنني براء مما تعبدون እኔ እናንተ ከምታመልኳቸው እናንተ ከምትገዟቸው ጣዖታት የነጻሁ ነኝ ጸድቻለሁ በእናንተ ተግባር ውስጥ አልሳተፍም ከምታመልኩት ነገር ሁሉ ነፃ ነኝ ይህን ስላችሁ ግን ማመልከው የለኝም ማለት አይደለምና إلا الذي فطرني ያ የፈጠረኝ ብቻ ሲቀር አለ እሱን እገዛዋለሁ አመልከዋለሁ ከዛ ውጭ ግን እናንተ ከምታመልኳቸው ነገሮች ሁሉ የጠራሁኝ ነኝ فإنه سيهدين ይሄ የማመልከው ጌታዬ እሱ ነው ለዱንያም ሆነ ለዲኔ ወደሚጠቅመኝ ነገር ሂዳያውን የሚለግሰኝ የሚመራኝ እሱ ብቻዬ ነው አለ ጌታችን አላህም ኢብራሂም ይሄን የእምነት ቃል በመናገሩ ምክንያት وجعلها كلمة باقية في عقبه ከሱ በኋላ ለሚመጡት ውልዶች ሁሉ የምትቀር ቋሚ ንግግር አደረጋት የኢብራሂምን ንግግር የዘላለም ተምሳሌት የዘላለም ትምህርት እንድትሆን ከሱ በኋላ ለሚመጡት ውልዶች የምትቀር ንግግር አደረጋት ለዓለሁም يرجعون ሰዎች ከጥፋት ጎዳና ወደ እውነት ይመለሱ ዘንድ ቀደምት ነቢያቶች ምን አይነት አምልኮ ላይ እንደነበሩ በተለይ ኢብራሂምን እንወዳለን የሚሉ የሃይማኖት አባላቶች ኢብራሂም ማንን ያመልክ እንደነበረ በማወቅ ከተሳሳቱበት አዘቅት ወጥተው ወደ ሐቁ መንገድ እንዲመለሱ ይሄው የኢብራሂምን ንግግር የምትቀር አደረጋት ዛሬም በቅዱስ ቁርአን ውስጥ ይህንኑኛ እንሰማለን ማለት ነው ስለዚህ ከኛ የሚያስፈልገው ምንድነው ሰዎች ከአላህ ውጪ የሚያመልኳቸው ከአላህ ውጪ የሚገዟቸው ከአላህ ውጪ ድረሱልኝ ይያሉ የሚለምኗቸው ነገሮች ካሉ ከነዛ ነገሮች ራሳችንን ያጸዳን መሆን አለብን ማለት ነው وقال تعالى على لسان الخليل አሁንም በራሱ በኢብራሂም አለይሂ ሰላም የአርህማን ወዳጅ በተባለው የተናገረውን ነግሮናል በሱረቱ ሹዓራ ምዕራፍ 26 ከቁጥር 75 እስከ 77 ከቁጥር 75 እስከ 77 ሱረቱ ሹዓራ ላይ ምን ይላል قال ابراهيم عليه السلام ማለ አፈራአይቱም ማ ኩንቱም ተዕቡዱን የምታመልኳቸው ነገሮች ምን እንደሆነ ተመለከታችሁ
አስተዋላችሁን የምትገዟቸው ነገሮች አንቱም ወአባኡኩም الأقدمون እናንተም ሆናችሁ ከናንተ በፊት የነበሩ ቀደምት አባቶቻችሁ አያት ቅድመ አያቶቻችሁ የምታመልኳቸው ነገሮች አስተውላችኋልን فإنهم عدو لي እነሱ እኮ ለኔ ጠላቶች ናቸው አለ ለኔ ጠላቶች ናቸው ኢላ ረብል ዓለሚን የዓለማቱ ጌታ አላህ ብቻ ሲቀር ከዛ ውጪ የምታመልኳቸው ነገሮች ሁሉ እኔ እንደ ጠላት አድርጌ ነው የሚይዛቸው ወዳጄ የዓለማቱ ጌታ አላህ ብቻ ነው ከሱ ውጪ ሌላ የሚሰገድለት የሚመለክ የለም قوله تعالى በሱረቱ الكافرون ላይ ጌታችን እንደዛው ሲናገር قل يا ايها الكافرون እናንተ ከሃዲያኖች ካፊሮች ወይ በላቸው ይላል لا اعبد ما تعبدون እናንተ የምታመልኳቸውን ጣዖታት እኔ አላመልክም እናንተ የምትገዟቸውን ጣዖታት እኔ አልገዛም ولا انتم عابدون ما اعبد እናንተም እኔ የማመልከውን እውነተኛ አምላክ አላህን የምትገዙ የምታመልኩ አይደላችሁም ولا انا عابد ما عبدتم እኔም እናንተ ያመለካችሁን እናንተ የተገዛችሁትን አልገዛም ولا انتم عابدون ما اعبد እናንተም እኔ የማመልከውን እኔ የምገዛውን የምትገዙ አይደላችሁም لكم دينكم ለእናንተም የራሳችሁ የሆነ ከንቱ ሃይማኖት አላችሁ ወልየዲን ለኔ ደግሞ ሐቅ የሆነው ዲን الاسلام አለኝ በላቸው በራአ ነፃ መውጣት እንደዚህ ነው ማለት ነው ሰዎች ዳዕዋ ተደርጎላቸው ሰዎች አስተምራቸው ወደ ሐቅ ጎዳና እንዲመጡ አድርገህ እንቢ የሚሉህ ከሆነ መጨረሻ ላይ እኔ የሐቅ ሃይማኖት አለኝ እናንተም በባጢላችሁ ነው የምትሄዱት እኔ የእናንተን ባጢል አልከተልም እናንተም ወደ እኔ ሐቅ ለመምጣት ፍቃደኛ አልሆናችሁ ስራችን ሁላችንም አለ ነገ በጌታችን ፊት የፍርድ ሚዛን ይቀርባል قوله تعالى በሌላም ቦታ በሱረቱል ሙጃደላ የመጨረሻው አንቀጽ ሱረቱል ሙጃደላ ምዕራፍ 58 ላይ አንቀጽ 22 ላይ ስለ እውነተኛ ሙእሚኖች ሲናገር لا تجد قوما يؤمنون بالله لا تجد قوما ህዝቦችን አታገኛቸውም يؤمنون بالله በአላህ ብቸኛ ጌትነት የሚያምኑ ሆነው አታገኛቸውም واليوم الآخر ከበመጨረሻውም ቀን ከሞት በኋላ ዳግም መነሳት መኖሩን አምነው የሚቀበሉ ሆነው ነገር ግን ሰዎችን አታገኛቸውም ይላል እንደዚህ አይነት አማኞች በምን ተግባር ላይ ሲሰማሩ ነው ማታገኛቸው يوادون من حاد الله ورسوله يا اللهنا يا ملكتኛው ጠላት የሆነን ሰው ሲወዳጁ አታገኛቸው ولو كانوا آباءهم አባታቸው እንኳን ቢሆን ያ የአላህና የመልእክተኛው ጠላት አባታቸው እንኳን ከሆነ ከእንደዚህ አይነቱ ሰው ጋራ ወዳጅነትን ሲመሰርቱ አታገኛቸው አው አብናአሁም ልጆቻቸውም ቢሆኑ አው ኢኽዋነሁም ወንድሞቻቸውም ቢሆኑ አው ዓሺረተሁም ዘመዶቻቸውም በተቀላላ ቢሆኑ የአላህና የመልእክተኛው ጠላት ከሆኑ የአላህና የመልእክተኛው ጠላት በመሆናቸው ምክንያት ከነዚህ የቅርብ ዘመዶቻቸው ጋራ ወዳጅነትን ሲመሰርቱ አታገኝም ኡላኢከ እንደዚህ አይነት አማኞች ከተበ في قلوبهم الإيمان الله በልቦቻቸው ላይ ኢማንን አትሞባቸዋል وأيدهم بروح منه ከሱ በሆነ መንፈስም አበርትቷቸዋል አጠናክሯቸዋል ويدخلهم جنات تجري من تحتها الأنهار ከስሮቿ የተለያዩ አይነት ጅረቶች የምትፈስባት የሆነቿን የጸጋ ገነቶች ወደፊትም ያስገባቸዋል خالدين فيها በውስጧ ለዘላለም ዘውታሪዎች ሲሆኑ ጀነትን ያስገባቸዋል رضي الله عنهم እነሱ አላህ መልካም ስራቸውን ወዶላቸዋል ወረዱ عنه የአላህን ስጦታ ደግሞ እነሱም ወደው ተቀበለዋል ኡላኢከ ሒዝቡላህ እንደዚህ አይነት ምእመናን ባሮች የአላህ ህዝቦች ተብለው ይጠራሉ ألا إن حزب الله هم المفلحون አዋጅ ሁላችሁም ንቁ ይላል የአላህ ህዝቦች ማለት የሚፈልጉትን ያገኙ የዳኑ ናቸው በዚህ አንቀጽ መሰረት ምን እናያለን ማለት ነው አንድ ሙስሊም በአላህ ብቸኛ ጌትነት ካመነ ከሞት በኋላ ዳግም መቀስቀስ አላህ ፊት መቆም ሐቅ ነው ብሎ ከተቀበለ አሚን አላህ ከነሱ ያድርገን የአላህና የመልእክተኛው ጠላት ከሆነ ሰው ጋራ ወዳጅነትን አይመሰርቱም ምክንያቱም የሱ እምነት ሌላ እነዚህ ጠላቶች ደግሞ ሌላ ስለሆነ ማለት ነው ያ ሰው ለምን የቅርብ ዘመዱ አይሆንም ለዚህ ነው ጌታችን አላህ በሱረቱ ኒሳ
144 ላይ ያ አዩሀለዚነ አመኑ እናንተ ያመናችሁ ሰዎች ሆይ ላ ተተኺዙል ካፊሪነ አውሊያ ሚን ዱኒል ሙእሚኒን ከመእመራድ ውጪ ከሃዲዎችን ወዳጅ አድርጋችሁ ረዳት አድርጋችሁ አትያዟቸው ይላል። ካፊሮችን ከመእመናን ውጪ ረዳት አድርጋችሁ ወዳጅ አድርጋችሁ እንዳትይዟቸው። አቱሪዱን ትፈልጋላችሁ እንዴ ደግሞ አንተ ጀዐሉ ሊላሂ ዐለይኩም ሱልጣነን ሙቢና አላህ በእናንተ ላይ ግልጽ የሆነ ማስረጃን ልታደርጉለት ትፈልጋላችሁ ነገ በዚሁ እንድትቀጡ። ይሄ አንቀጽ ሱረቱ ኒሳ ምዕራፍ 4 ቁጥር 144 ላይ ከመእመናን ውጪ ከሃዲያንን ካፊሮችን ወዳጅ አድርጋችሁ አትያዙ ይሄ በእናንተ ላይ ግልጽ የሆነ ማስረጃ ይሆንባችኋል ግልጽ ማስረጃ ይሆንባችኋል ነው። በሱረቱ ማኢዳ ቁጥር 51 እንደዛው ከሃዲያኖችን ወዳጅ አድርገን መያዝ እንደሌለብን ይናገራል። ምዕራፍ 5 ቁጥር 51 ያ አዩሀለዚነ አመኑ እናንተ ያመናችሁ ምእመናን ባሮች ሆይ ላ ተተኺዙል የሁደ ወነሳራ አውሊያ አይሁዶችና ክርስቲያኖችን የልብ ወዳጅ አድርጋችሁ አትያዙ ከነሱ ጋር የልብ ወዳጅነትን አትመስርቱ። ባዕዱሁም አውሊያኡ ባዕድ ከፊላቸው ለከፊሉ በእናንተ ጉዳይ ላይ ረዳቶች ናቸው። እርስ በርስ ቢለያዩም እርስ በርስ በልባቸው ጠላት ቢሆኑም በእናንተ ጉዳይ ላይ ግን ረዳቶች ናቸው። በእናንተ ጉዳይ ላይ አንድ ናቸውና እነዚህን ከሃዲዎች እናንተ ወዳጅ አድርጋችሁ አትያዟቸው። ወመን የተወለሁም ሚንኩም እምቢ ብሎ ከእናንተ ውስጥ ግን የሚወዳጃቸው ሰው ከነሱ ጋር የልብ ወዳጅነት ፈኢነሁ ሚንሁም እሱ ራሱ ከነሱ ይመደባል ከነሱ ጎራ ይሆናል። ኢነላህ ላ የህዲል ቀውመ ዛሊሚን አላህ በደለኛ ህዝቦችን ወደ ሐቅ ጎዳና አይመራቸውም። ይሄ ዙልም ነው በደል ነው። የሚመክረን ጌታችን አላህ ነው። ስለዚህ የሱን ምክር ተቀብለን ባልንጀራዬ ወይም ጓደኛዬ ማን ነው ማለት የኛ ትርጉም የኛ የቤት ስራ መሆን አለበት ማለት ነው። ይሄ የላ ኢላሃ ኢላላህ ትክክለኛ ዴፊኒሽን ሌላኛው መገለጫው ነው ማለት ነው። ثالثا شروطها መስፈርቶቹ የሚለው ላይ ደግሞ እንገባለን። ላ ኢላሃ ኢላላህ የተሟላ እንዲሆን አንድ ሙስሊም ስለ ላ ኢላሃ ኢላላህ በቂ ግንዛቤ እንዲኖረው በላ ኢላሃ ኢላላህ ስር መሟላት ያለባቸው መስፈርቶች አሉ። እነዛን ሽሩጦች እናያቸዋለን። ለሸሃደቲ አን ላ ኢላሃ ኢላላህ ሽሩጡን ለላ ኢላሃ ኢላላህ መስፈርቶች ወይም ቅድመ ዝግጅት የሚባሉ ነገሮች አሉ። يجب على كل مسلم أن يتعلمها ويطبقها ማንኛውም ሙስሊም ሊማረውና ሊተገብረው ግድ ይለዋል ማወቅ አለበት ሊተገብረው ይገባል። وهذه الشروط እነዚህ መስፈርቶች ማእኹዘቱ بالاستقراء والتتبع من الكتاب والسنة ቅዱስ ቁርአንና ሐዲስን በማንበብ በውስጣቸው ስለ ላ ኢላሃ ኢላላህ የሚያመላክቱትን ነገር በመከታተል የተያዙ ናቸው። በኢጅቲሃድ የተገኙ ስለሆኑ وهي كما يلي ከዚህ ቀጥሎ ባለው መልኩ እናቀርባቸዋለን። ላ ኢላሃ ኢላላህ ያሉት መስፈርቶች ከላ ኢላሃ ኢላላህ ሽሩጦች ቅድመ ዝግጅቶች መስፈርቶች መካከል አንደኛው አልዕልም ጉዳዩን ማወቅ ዝም ብሎ በመላስ መናገር ሳይሆን ምን ይያልን እንደሆነ በእውቀት የተገነባ እምነት ሊኖረን ይገባል። እውቀት ሊኖረን ግድ ነው። ወደሊሉሁ ቀውሉሁ ተዓላ ለዚህ ደግሞ ማስረገጫው እንዲህ የሚለው የጌታችን ቃል ነው። ሱረቱ ሙሐመድ ቁጥር 19 ላይ በሱረቱ ሙሐመድ ምዕራፍ 47 ቁጥር 19 ላይ ፈዓለም ነው የሚለው። እዚህ ጋር ተናገር አላለም እመን አላለም። ምንድነው ያለው? ፈዓለም እወቅ أنه لا إله إلا الله أنه كالله بستكر بأونة من ملك أملاك على منورون أوك سلذي مجمّر من يكرمال مالتنا ما وك يكرمال مالت ما وك يكرمال كذي هنصار مجمّر أوكت كدامي مهونون لنا وك يجبنا مالتنا كلاتشن. وروى مسلم عن عثمان رضي الله عنه قال رسول الله صلى الله عليه وسلم إمام مسلم بزقبوت هذه السنسلات عثمان بن عفان رضي الله عنه وابي بمدرك نبياتنا عليه الصلاة والسلام اندهالو من مات
የሞተ ሰው وهو يعلم أن لا إله إلا الله ከአንድ አላህ በስተቀር በእውነት የሚመለክ አምላክ አለመኖሩን አውቆ በዚሁ እምነቱ እስከ ዕለተ ሞቱ ጸንቶ የሞተ ሰው دخل الجنة ቀጥታ ጀነት ገባ ይገባል ሳይሆን ጀነት ገባ በማለት ነብያችን አለይሂ ሰላቱ ወሰለም ተናግረዋል ከዚህ አንፃር የላ ኢላሃ ኢላላህን ትክክለኛ ትርጓሜ ማወቅ ያስፈልጋል ማለት ነው ላ ኢላሃ ኢላላህ ማለት ምን ማለት ነው አንድ ሙስሊም እኔ ላ ኢላሃ ኢላላህ ብዬ ስናገር ምን ማለት ነው የሚለውን በአግባቡ ማወቅና መረዳት መቻል አለበት ይሄ ዕውቀት ወሳኝ ነው አረብ ጣዖታውያኖች እንኳን ያው ትርጓሜው ይገባቸው ነበር ላ ኢላሃ ኢላላህ በሉ ሲባሉ ለምንድነው እንዲህ የሚሉት ለምሳሌ በሱረቱ ሷድ ቁጥር 5 ላይ ነብያችንን አለይሂ ሰላቱ ወሰለም እንደነበር ያሏቸው ሱረቱ ሷድ ቁጥር 5 ላ ኢላሃ ኢላላህ በሉ ነው የተባሉት ምን አሉ እነሱ አጀዐለ አልአሊሀተ ኢላሃን ዋሂዳ ደሞ አማልክቶችን ሁሉ ሰብስቦ አንድ አደረጋቸው እንዲያሉ ለካ ላ ኢላሃ ኢላላህ ማለት እነሱ የሚያመልኳቸውን አማልክት ሁሉ ይቃወማል ማለት ነው ወደ አንድ አምልኮ ይጣራል ማለት ነው እኑ ልትገዙት የሚገባችሁ አንድ ጌታ አንድ አላህ ብቻ ነው ብሎ ያስተምራል ትርጉሙ ስለገባቸው አጀዐለ አልአሊሀተ ኢላሃን ዋሂዳ አማልክቶችን ሁሉ ሰብስቦ አንድ ብቻ አደረጋቸው እንዴ ይላሉ ትርጓሜው ገብቷቸዋል በቋንቋቸው የወረደ ቁርአን ስለሆነ መልእክቱን ለመረዳት ይሄን ያህል የሚከብድ አልነበረም ማለት ነው እኛም መልእክቱን ልንረዳ ይገባናል አንደኛው መስፈርቱ ማወቅ ነው ማለት ነው ሁለተኛ ደግሞ አልየቂን ሁለተኛው መስፈርት በዚህ በላ ኢላሃ ኢላላህ እምነት መወላወል የሌለበት ፍጹም እርግጠኝነት ከኛ ይፈልጋል ወድዱሁ አሽክ ወተወቁፍ የእርግጠኝነት ተቃራኒ ያው መጠራጠር መወላወል መምታታት እነዚህ የላ ኢላሃ የየቂን ወይም የእርግጠኝነት ተቃራኒዎች ናቸው ለማንኛውም አነ መን አታ ቢሸሃደተይን ላ ኢላሃ ኢላላህን ያመጣ ሰው በመላሱ የተናገረ فلا بد ان يوقن بقلبه በልቡ እርግጠኛ ሊሆን ይገባዋል ويعتقد صحة ما يقوله የሚናገረው ነገር ፍጹም እውነትና ትክክለኛ መሆኑን ውስጡ አምኖ የተቀበለው ልቡ የተረጋጋበት መሆን አለበት አምልኮ የሚገባው ለአንድ አላህ ብቻ ነው ነብያችን አለይሂ ሰላቱ ወሰለም የአላህ ነብይና መልእክተኛ ናቸው በሚለው እንደው ቤተሰብና ዘመድ ወይ አካባቢን ብቻ ተከትሎ ሳይሆን ሊል የሚገባው ውስጡ እርግጠኛ የሆነበት መሆን አለበት አለበዛማ فإن شك في صحة معناها በትክክለኛ ተርጓሜው የሚጠራጠር ከሆነ ወይንም ደግሞ ከአላህ ውጭ ያለ አምልኮ በተክላላ ከንቱ መሆኑንና የማይጠቅሙት መሆኑን የሚጠራጠር ከሆነ ሸሃደተይን ላይ ተቀመው ነው ማለት ነው ለዚህ ሰው ግዴታ የቂን እርግጠኝነት ያስፈልገዋል ودليل هذا الشرط ለዚህ ሸርጥ ደግሞ ዋናው ማረጋገጫው ምንድነው ما رواه مسلم عن أبي هريرة رضي الله عنه عن النبي صلى الله عليه وسلم قال في الشهادتين نبياتنا عليه الصلاة والسلام أبي هريرة عند استلالفلن سلنزي سل شهادتين سلهلتو مسكروش سناقروا منالو لا يلقى الله بهما عبد عند الله بارع اللهنا يقنانيم እነዚህን የምስክርነት ቃላቶች ይዞ መጥቶ غير شاك فيهما ምንም ያልተጠረጠረባቸው ሆኖ اللهنا يقنانيم إلا دخل الجنة ቀጥታ ጀነት ቢገባ እንጂ አሉ እና እዚህ ቦታ ጀነት ለመግባት ያልተጠራጠረው ሆኖ የሚሄድ ከሆነ ነው وفي الصحيح عنه ايضا አሁንም በሰሂህ እንደተገለጸው ከራሱ ከአቢ ሁረይራ እንደተላለፈው ነብያችን አለይሂ ሰላቱ ወሰለም ምን አሉ من لقيت من وراء هذا الحائط كزيا ترجربا ያገኘኸው ሰው يشهد أن لا إله إلا الله كأن الله بستكر بونت من ملك أملاك على منور مسكرو مستيقنا بها قلبه ልቡ ፍጹም የተረጋጋ እርግጠኛ የሆነው ያገኘኸው ሰው ካለ فبشره بالجنة በጀነት አበስረው ይሄ ሰው ፍጻሜው የጀነት መሆኑን ንገረው እና የጀነት ለመሆን ግዴታ ከእውቀትም በኋላ እርግጠኝነት ወሳኝነት አለው وقد مدح الله تعالى المؤمنين بقوله الله مؤمنانንም በቅዱስ ቃሉ እንዲህ ብሎ ነው የሚያወድሳቸው
በሱረቱል ሁጁራት ቁጥር 15 ምዕራፍ 49 ቁጥር 15 ላይ ኢነመል ሙእሚኑን እውነተኛ ምእመናኖች ማለት الذين آمنوا بالله እነዚያ በአላህ ብቸኛ ጌትነት ያመኑ ናቸው ወረሱሊሂ በነቢያችን አለይሂ ሰላቱ ወሰላም መልእክተኝነት ካመኑም በኋላ ثم لم يرتابوا በዚህ እምነታቸው ፈጽሞ ያልተጠራጠሩ ይላል እምነታቸው ውስጥ ምን ያልገባ ማለት ነው ጥርጣሬ ማዋለል ያልተካተተበት ማለት ነው በሌላም ቦታ በሱረቱ ተውባ ቁጥር 45 ምዕራፍ 9 ቁጥር 45 ላይ መናፍቃኖችን ሲተቻቸው ምንድነው ያለው ወርታበት ቁሉቡሁም ልቦቻቸው ተጠራጠረች فهم في ريبهم يترددون እነሱ በጥርጣሬያቸው የሚመላለሱ የሚዋልሉ ናቸው ይላል እና እርግጠኝነት ወሳኝነት አለው وقد روي عن ابن مسعود رضي الله عنه قال عبد الله بن مسعود رضي الله عنه እንዲህ ብለው ተናግረዋል الصبر نصف الإيمان صبر ትዕግስት ማድረግ የኢማን ግማሽ ሲሆን واليقين يقين እርግጠኝነት ግን الإيمان كله ሙሉ እምነት ነው ብለዋል የተሟላ እምነት ማለት የቂን ነው ብለው ገልጸዋል ስለዚህ ፍጹም እርግጠኝነት ከኛ ያስፈልጋል በእምነታችን ፍጹም እርግጠኞች መሆን አለብን ሶስተኛው ደግሞ የላ ኢላሃ ኢላላህ ሸርጥ አልቀቡል ወዶ መቀበል ያንን ነገር መቀበል ቅድም እንዳልነው ዕውቀቱ ሊኖረው ይገባል እንደገና እርግጠኛ መሆን አለበት በሶስተኛ ደረጃ ደግሞ በኩራት በትዕቢት ሳይመልሰው ወዶ የተቀበለውም ሊሆን ይገባል ምክንያቱም فإن هناك እዚህ ቦታ ላይ ሰዎች አሉ من يعلم معنى الشهادتين በመጀመሪያው መስፈርት ላይ እንዳየነው የሸሃደተይንን ትክክለኛ ትርጓሜ የሚያውቅ ሰው አለ አንደኛው መስፈርትን አሟልቷል ማለት ነው ወዩቂነ ቢመድሉሊሂማ ላ ኢላሃ ኢላላህና ሙሐመዱር ረሱሉላህ የሚያመላክቱት ነገሮች ፍጹም እውነት መሆናቸውንም እርግጠኛ የሆነ ሰው አለ ነገር ግን ولكنه يردهما كبرا وحسدا ልቡ ግን እንዳይቀበል በኩራትና በመቀኝነት ይመልሳቸዋል አውቆ ተረድቶ በጉዳዩ ላይ ሳይጠራጠር እርግጠኛ ሆኖ ነገር ግን ኩራትና መቀኝነት ቦታውን ይሸፍኑትና ሳይቀበል ፈቃደኛ ሳይሆን የሚመልሳቸው አለ ማለት ነው وهذه حالة علماء اليهود በተለይ ይሄ ጸባይ በአብዛኛው የአይሁድ ሊቃውንቶች ባህሪ ነው والنصارى عندهم የክርስቲያን ሊቃውንቶች فقد شهدوا بإلهية الله وحده يا اللهم ብቸኛ ጌትነት መሰከሩ وعرفوا محمدا صلى الله عليه وسلم كما يعرفون أبناءهم ልጆቻቸውን የሚያውቁትን ያህል የነቢያችን አለይሂ ሰላቱ ወሰላምንም ነብይነት አወቁ ነገር ግን ومع ذلك لم يقبلوه አልተከተሉም ለምን በሱረቱል በቀራ እንደተገለጸው ሐሰደን ሚን ዒንዲ አንፉሲሂም ውስጣቸው ካለው ጥላቻ ምቀኝነት የተነሳ ሚን ባዕድ ማ ተበየነ ለሁሙል ሐቅ እውነቱ ከተብራራላቸው በኋላ ማለት ነው እውነት ከተብራራላቸው በኋላ ከተገለጸላቸው በኋላ ውስጣቸው ባለው ምቀኝነት የተነሳ ሳይቀበሉት ቀሩ وهكذا كان المشركون يعرفون معنى لا اله الا الله አረብ ጣዖታውያኖችም የላ ኢላሃ ኢላላህን ትክክለኛ ትርጓሜ ያውቁ ነበር ወሲድቀ ሙሐመድን ሰለላሁ ዐለይሂ ወሰለም የነቢያችን ዐለይሂ ሰላቱ ወሰላምንም እውነተኝነት በሚገባ ያውቃሉ ታዲያ ለምንድነው ያልተከተሉት እነዛ ጣዖታውያኖች ወላኪንሁም يستكبرون عن قبوله ከመቀበል ግን ኩራት ከለከላቸው ይኮሩ ነበር كما قال تعالى ጌታችን አላህ እንዳለው إنهم كانوا إذا قيل لهم لا إله إلا الله يستكبرون እነሱ እኮ ማለት ኑ لا إله إلا الله በሉ ሲባሉ ይኮሩ ነበር وقال تعالى በሌላም አንቀጽ ላይ ምን ይላል فإنهم لا يكذبونك በተለይ ይሄ አባጃህልን በተመለከተ ነው ነብያችን አለይሂ ሰላቱ ወሰለም ዘንድ መጥቶ ምን አላቸው ኢና ላ ንከذቡከ ብሏል እኛ እኮ አንተን አናስተባብልህም ውሸታም ነህ አንልም መቼም ነብይነት ማዕረግ ሳይሰጥህ ዝም ብለህ ከመሬት ተነስተህ ነብይ ነኝ አትልም እናውቃለን ወላኪን ንከذቡ ማ ጂእተ ቢህ የመጣህበትን መንገድ መስመሩን ነው የምናስተባብለው ጌታችን አላህ ምን አለ فإنهم لا يكذبونك እነሱ እኮ አንተን አያስተባብሉህም ወላኪን الظالمين بآيات الله يجحدون ነገር ግን በደለኞች ናቸው በአላህ አንቀጽ የሚክዱት ምክንያቱም የአላህን አንቀጽ አምነው ተቀበሉ ማለት የሰዎችን እኩልነት አረጋገጡ ማለት ነው ባሪያ ካሳዳሪው ጋራ
አላህ ዘንድ በእምነት በክብር በደረጃ እኩል መሆኑን ሊያረጋግጡ ነው ኢላ ቢተቅዋ አላህን በመፍራት ካልሆነ በስተቀር ሰው ከሰው ላይ ይበላለጥ ይሄንን እኩልነት እንዴት አድርጎ ይቀበለዋል ባለስልጣኑና ባለሀብቱ ሀብት ከሌለው ድሃውና ከስልጣን በታች ካለው ተራ ገበሬ ጋር እንዴት የእኩልነትን ጽንሰ ሐሳብ ይቀበለው ኢስላም የመጣው ደግሞ የሰው ልጆችን እኩልነት ሊያውጅ ነው ከዚህ አንፃር በኩራት ነው ያልተቀበሉት ማለት ነው እናም ላኢላሃ ኢላላህ የሚያመለክቱት ነገሮች ሙስሊም ወዶ መቀበል መቻል አለበት ማለት ነው አራተኛ አልኢንቂያድ ታዛዥ መሆን ከተቀበልን በኋላ ወደን የተቀበልነውን ነገር አቅም በፈቀደ መጠን በስራ ለመቀየር በስራ ለመለወጥ ታዛዥ መሆን ያስፈልጋል ማለት ነው በተግባር መግለጽ እንግዲህ ማወቅ ብለናል እርግጠኛ መሆን ባወቅነው ነገር ያንን ነገር ሳንኮራ ትቤት ሳይዘን በልባችን ወደን መቀበል አራተኛ አልኢንቂያድ መታዘዝ ለዛ ነገር እጅ መስጠት ታዛዥ መሆን ሌላው የላ ኢላሃ ኢላላህ ሸርጥ ነው ማለት ነው በሱረቱ ዙመር ቁጥር 45 ላይ እንደተገለጸው ወአኒቡ ኢላ ረቢኩም ሁላችሁም ወደ ጌታችሁ በመጸጸት ተመለሱ ወአስሊሙ ለሱም እጅ ስጡ ይላል አላህን ታዘዙ እጅ በመስጠት ወደ አላህ መመለስ ያስፈልጋል وقال تعالى በሌላም አንቀጽ ومن احسن دينا ማነው ሃይማኖቱ ያማረ ሱረቱ ዙመር ቁጥር 54 ምዕራፍ 39 ሱረቱ ዙመር ቁጥር 54 ነው وقال تعالى በሌላ አንቀጽ በምዕራፍ 4 ሱረቱ ኒሳ ምዕራፍ 4 ቁጥር 125ኛው አንቀጽ ومن احسن دينا ሃይማኖቱ ያማረ ማን ነው ሚመን አስለፍ ፊቱን ለአላህ ታዛዥ አድርጎ ከሰጠ ሰው የበለጠ ማን ሃይማኖቱ ያማረ አለ وهو محسن እሱ መልካም ሰሪ ሆኖ ሳለ ፊቱን ለአላህ ታዛዥ አድርጎ ከሰጠ ሰው የበለጠ ሃይማኖቱ ያማረ ማንንም የለም በማለት ስለ ታዛዥነት ይነግረናል وقال تعالى በሱረቱ ሉቅማን ቁጥር 22 እንደዚሁ ምዕራፍ 31 ቁጥር 22 ومن يسلم وجهه الى الله ፊቱን ወደ አላህ ታዛዥ አድርጎ የሚሰጥ ሰው وهو محسن እሱ መልካም ሰሪ ሆኖ ሳለ ፊቱን ለአላህ ታዛዥ አድርጎ የሚሰጥ ሰው فقد استمسك بالعروة الوثقى በርግጥም ጠንካራይቷን ዘለበት ይዟል ጨብጧል ነው የሚለው فهذا هو الانقياد لله ይሄ ነው እንግዲህ ለአላህ እጅ መስጠት መታዘዝ ማለት بعبادته وحده እሱም በብቸኝነት በመገዛት واما الانقياد للنبي صلى الله عليه وسلم ነቢያችን አለይሂ ሰላቱ ወሰላም መታዘዝ ማለት ደግሞ بقبول سنته ሱናቸውን በመቀበል ነው واتباع ما جاء به እሳቸው የመጡበትን መንገድ በመከተል والرضا بحكمه የፈረዱትን ፍርድ ወዶ በመቀበል فقد ذكره الله تعالى بقوله الله እንዲህ በሚለው ቃሉ ስላወሳቸው ማለት ነው ሱረቱ ኒሳ ቁጥር 65 ላይ በሱረቱ ኒሳ ምዕራፍ 4 ቁጥር 65 ላይ فلا وربك ጉዳዩ እንደዛ አይደለም በጌታህ ምዬ ነግርሃለሁ ይላል አላህ በራሱ ታላቅነት በራሱ ጌትነት ይናገራል ምን ይላል እነሱ እንደሚሉት አይደለም በጌታህ ነው ምዬ የምነግርህ لا يؤمنون ፍጹም ሙእሚናኖች አይሆኑም حتى يحكموك فيما شجر بينهم በመሐከላቸው ለተፈጠረው ችግር አንተን ፈራጅና ዳኛ እስኪያደርጉህ ድረስ በፍጹም አማኞች አይሆኑም ይላል ቁጥር 65 ላይ ነው 64 አይደለም ثم لا يجدوا في انفسهم ከዛም አንተን ፈራጅና ዳኛ ካረጉህ በኋላ ثم لا يجدوا في انفسهم በውስጣቸው እስከማያገኙ ድረስ ምንን እስከማያገኙ ሐረጀን ችግርን እንኳን ጥበትን እስከማያገኙ ወደው መቀበል ማለት ነው ሚማ ቀضይት አንተ ከወሰንከው ውሳኔ ወይሰሊሙ ተስሊማ ለአላህ ፍጹም ሙሉ የሆነ መታዘዝንም እስኪታዘዙ ድረስ በፍጹም አማኞች አይሆኑም ይላል فاشترط لصحة إيمانهم እንግዲህ ለእምነታቸው ትክክለኛነት ጌታችን ያስቀመጠው መስፈርት ምንድነው አን ይሰሊሙ ተስሊማን ለሁክሚሂ ለሳቸው ፍርድና ትእዛዝ እጅ እንዲሰጡ ነው ኻሲድቁ እውነተኛ መሆን ይሄ ለታይታ ውሸታ መሆን አያስፈልግም አምስተኛው የላ ኢላሃ ኢላላህ ሸርጡ
እውነተኛ መሆን ያስፈልጋል። ዝም ብሎ በመላስ ብቻ ጉዳዩን አውቄያለሁ ተቀብዬዋለሁ እርግጠኛ ነኝ ታዝዣለሁ ማለት ሳይሆን የልብ እውነተኛ መሆንም ያስፈልገናል። ውሸታምነት ከዚህ ከላ ኢላሃ ኢላላህ ጋር አብሮ አይሄድም። በላ ኢላሃ ኢላላህ ጉዳይ ፍጹም እውነተኛነት ያስፈልጋል። የልብ እውነተኛ መሆን አለብን። ከአንገት በላይ ላ ኢላሃ ኢላላህ የለም። በሰሂህ በሆነ ሐዲስም ነብያችን ሰለላሁ ዐለይሂ ወሰለም ተናግረዋል። መን ቃለ ላ ኢላሃ ኢላላህ ሷዲቀን ሚን ቀልቢሂ ብለዋል። ከልቡ ፍጹም እውነተኛ ሆኖ ከልብ እውነተኝነት በመነጨ መልኩ ላ ኢላሃ ኢላላህ ያለ ሰው ደኸለል ጀና ጀነት ገባሉ። ረዋሁ አህመድ ፊል ሙስነድ ኢማሙ አህመድ በሙስነዳቸው ላይ ገልጸውታል ማለት ነው። ይሄ እና እውነተኝነት ያስፈልጋል። ወአማ በመላሱ ተናግሮ ወአንከረ መድሉላሃ ቢቀልቢሂ ላ ኢላሃ ኢላላህ የምታመላክታቸው ነገሮች በልቡ ግን ያጥላላ ሰው ፈኢነሃ ላ ቱንጂ እሷ ከቅጣት ልታድነው አትችልም። ከማ ሐከ አላሁ ዐኒል ሙናፊቂን ስለ መናፍቃን አላህ እንደነገረን አነሁም ቃሉ ነሽሀዱ ኢነከ ለረሱሉላህ ብለው ነበር። አንተ የአላህ መልእክተኛ መሆንህን እንመሰክራለን ሲሉ ጌታችን አላህ ምን አለ? ወላሁ ያዕለሙ ኢነከ ለረሱሉሁ አላህ አንተ መልእክተኛው እንደሆንክ እሱ ብቻውን ያውቃል። የጌታችን ምስክርነት ይበቃል። ወላሁ የሽሀዱ ኢነል ሙናፊቂነ ለካዚቡን መናፍቃኖች ዋሻዎች እንደሆኑ አላህ ይመሰክራል በማለት ውሸታቸው ነው። በመላሳቸው የሚናገሩት በልባቸው የሌለ ነው ብሏል። ስለዚህ ግዴታ ከልባቸው እውነተኛ መሆን አለብን። وهكذا كذبهم بقوله تعالى እንዲህ በሚለው ቅዱስ ቃሉም አስተባብሏቸዋል። ومن الناس من يقول ከሰዎች መካከል የሚል አለ። ምን የሚል አለ? አመና ቢላህ በአላህ ብቸኛ ጌትነት አምነናል የሚል አለ። ወቢልየውም الآخر እንደዚሁም በመጨረሻው ቀን ወማ هم بمؤمنين ግን አማኞች አይደሉም ነው የሚለው። በምላስ ለማታለል ይሞክራሉ ዋሻዎች ናቸው እንጂ ከልባቸው አምነው አይደለም። ስለዚህ እውነተኛ መሆን ያስፈልገናል። ስድስተኛው ሸርጥ ደግሞ አልኢኽላስ ለአላህ ብሎ መሆን አለበት። ይሄ ሁሉ እስካሁን እናሟላ የምንለውን ነገር ለማን ብለን ነው የምንሰራው? ለአላህ ብለን የምንሰራው መሆን አለበት። ሪያ ያልተቀላቀለበት ማለት ነው። ፈዕቡዲላህ ሙኽሊሰን ለሁዲን አላህን ስትገዛው ሃይማኖትን ለሱ ብቻ ያጠራ ሆነ ስለሚል አላህን ብቻ ነው መገዛት ያለብን። አላ ሊላሂ ዲኑል ኻሊስ ፍጹም የጠራ ሃይማኖት ለአላህ ብቻ ነው። ኢኽላስ ሊኖረን ይገባል። ነብያችንም ሰለላሁ ዐለይሂ ወሰለም ታዘዋል። ቁል በላቸው ኢኒ ኡሚርቱ አን አዕቡደላህ ሙኽሊሰን ለሁዲን ሃይማኖትን ለአላህ ያጠራሁኝ ሆኜ አላህን ብቻ እንድገዛ ታዝዣለሁ። በሌላም አንቀጽ ቁልላህ አንተ በላቸው ቁልላህ አዕቡዱ እኔ አላህን ብቻ ነው የምገዛው ሙኽሊሰን ያጠራሁኝ ሆኜ ለሁ ዲኒ ሃይማኖቴ ህግጋትና ስርዓት ለሱ ብቻ ሆኖ አላህን ያጠራሁኝ አመልከዋለሁ ብለህ ንገራቸው እንደተባለው ጌታ አላህን ኢኽላስ ለሱ ብቻ ብለን የምናመልከው መሆን አለበት። በሰሂህ እንደተገለጸው አቢ ሁረይራ ረዲየላሁ ዐንሁ ምን ይላል? ነብያችን ሰለላሁ ዐለይሂ ወሰለም ብለዋል አስአዱ الناس بشفاعتي በኔ መልጃ ከሰዎች መካከል እድለኛ የሚሆኑት من قال لا اله الا الله خالصا من قلبه ብለዋል። የኔን ሸፋዓ ለማግኘት የኔን መልጃ ለማግኘት እድለኛ ማለት ከልቡ ጥርት አድርጎ ለአላህ ብቻ ብሎ لا اله الا الله ያለና ያመነ ሰው ነው ብለዋል። እንደዚህ አይነቱ ሰው ነው እሳት حرام የተደረገበት። فإن الله حرم على النار ብለዋል። በሌላ የሐዲስ ዘገባ ቡኻሪና ሙስሊም በዘገቡት አላህ እሳት ላይ حرام አድርጎባታል እርም አድርጎባታል። من قال لا اله الا الله لا اله الا الله ያለን ሰው አካል እንዳትነካ يبتغي بذلك وجه الله በዚህ ስራው የአላህን ፊት ፈልጎ በኢኽላስ ያለና በዚሁ እምነቱ የሞተ ሰው እሳት حرام አድርጎባታል የሱን ገላ እንዳትነካ ማለት ነው። እና ኢኽላስ ማለት አንተ ኩነ العباده لله وحده አምልኮ በጠቅላላ ለአንድ አላህ ብቻ እንዲሆን ማለት ነው። ዱና አን يصرف منها شيئا لغيره ከአምልኮ ዘርፎች አንዱንም እንኳን ቢሆን ከአላህ ውጭ ላለ ነገር አሳልፎ መስጠት የለበትም። ላ መለኩ ሙቀረብ የቅርብ መላእክትም ይሁን ወላ ነብዩ ሙርሰል የተላከ ነብይም ቢሆን ማለት ነው ለማንም አሳልፎ የማይሰጥ መሆን አለበት። ኢኽላስ ማለት ይሄ ነው። ነብያችንን ሰለላሁ ዐለይሂ ወሰለም በመከተል በሳቸው ሱና ላይ ብቻ በመገደብ ኢኽላስ ሊኖር ይገባል። ይሄ ስድስተኛው የላ ኢላሃ ኢላላህ ሸርጥ ነው። ሰባተኛ አልመሐበቱ መውደድና ማፍቀር ጥላቻ ሳይኖረን
ግዳጅ አይነት ስሜት ልክ ጫንቃ ምንድነው የሚባለው ቀንበር ላይ እንደተጣለበት ሰው ሳይሆን ያንን ነገር ወዶና አፍቅሮ ሊሆን ይገባል። ሰው በጥላቻ ሊቀበለው አይገባም። ተቀብየዋለሁ ግን አማራጭ ስላጣው አይነት ነገር ሳይሆን መሆን ያለበት ወዶና መቀበል ነው ያለበት። ስለዚህ መሐባም ሌላኛው ሸርጥ ነው ማለት ነው። ግዴታ ፍቅር ሊኖረን ይገባል። መውደድ መቻል አለብን። ፍሬው አላህ ካቀመሰን አላህ ከነሱ ያደርገን እጅግ ጣፋጭ ስለሆነ ማለት ነው። አላህን መውደድ ግድ ነው። ስምንተኛውና የመጨረሻው የተጠቀሰው አልኩፍሩ ቢማ يعبد من دون الله ከአላህ ውጪ በሚመለኩ ከአላህ ውጪ አምልኮ በሚዋልላቸው አካላቶች መካድ። ከዛ ውጪ ያለው ነገር ከንቱ መሆኑን መካድ አንዱ ሸርጥ ነው። ይሄም ከነቢያችን አለይሂ ሰላቱ ወሰለም ሐዲስ የተያዘ ነው። ኢማሙ ሙስሊም በዘገቡት ሐዲስ ላይ መን ቃለ ላ ኢላሃ ኢላላህ ላ ኢላሃ ኢላላህ የምትለውን የምስክርነት ቃል የተናገረ ሰው ወከፈረ ቢማ يعبد من دون الله ከአላህ ውጪ የሚመለኩ ነገሮች በጠቅላላ ከንቱ መሆናቸው አውቆ ያስተባበለና የካደ ሰው ሐሩመ ማሉሁ ወደሙሁ የዚህ ሰው ገንዘቡም ሆነ ደሙ የተከበረ ነው አላህ ዘንድ። ከዚህ አንፃር ምንን ያሳየናል ማለት ነው? ከአላህ ኢላላህ ሸርጥ ነው። እነዚህ ስምንቶች ቅድመ ዝግጅት ወይም ሹሩጥ መስፈርት ይባላሉ። ይሄንን በአግባቡ ማወቅ ለላ ኢላሃ ኢላላህ ስኬታማነት አይነተኛ ቁልፍ መሆኑን ما هو نقيض الشهادة እስቲ መጨረሻ ሌላ ርዕስ ልንገራችሁ። የመጨረሻው ስምንተኛው አልኩፍሩ ቢማ يعبد من دون الله ውጪ በሚመለኩ ነገሮች መካድ። ከንቱ መሆናቸውን አውቀን የማይጠቅሙ መሆናቸውን አውቀን መካድ ራሱን የቻለ አንድ መስፈርት ነው። ይሄም በሐዲስ እንደተገለጸው من قال لا إله إلا الله لا إله إلا الله ያለ ሰው وكفر بما يعبد من دون الله ከአላህ ውጪ በሚመለኩ ነገሮች لا إله إلا الله ብሎ ሲያበቃ በሌሎቹ የካደ ያስተባበለ ሐሩመ ማሉሁ ወደሙ ንብረቱም አላህ ዘንድ ክቡር ዋጋ ስላለው የዚህን ሰው ደም መንካት ንብረቱን መውረስ ሐራም ይሆናል ብለዋል። ከዚህ አንፃር ስምንቱ መስፈርቶች በአግባቡ ከተሟሉ لا إله إلا الله ለዘላለም ስኬታማነት አይነተኛ አስተዋጽኦ አለው። ያው ማንኛውም ነገር ደግሞ በተቃራኒው አፍራሽ አለው። የሚገነባ ነገር እስካለ ድረስ የሚገነባ ነገር ደግሞ ተቃራኒው ማፍረስ ነውና አፍራሾችም ስለሚኖሩት አፍራሹን እናየዋለን። ما هو نقيض الشهادة ሸሃደተይንን ሊያፈርስብን የሚችል لا إله إلا الله የሚጠሉብን ነገሮች አሉ። የተወሰኑትን ለናሙና ያክል ብናያቸው አልአወሉ እስካሁን ካየናቸው ነጥቦች አንፃር ራሱ መረዳት ይቻላል። ግን ለናሙና አንደኛ لا إله إلا الله ምን ያፈርሰዋል ቢባል ምን ብለን እንመልሳለን? ادعاء أن أحدا غير الله ማንኛውም ከአላህ ውጪ ያለ አካል በተክላላ يخلق أو يرزق أو يحيي أو يميت ከአላህ ውጪ ያለ በተክላላ ሲሳይን ይሰጣል፣ ይፈጥራል፣ ሕያው ያደርጋል ወይ ይገድላል أو يدبر الأمر ወይም በዩኒቨርሱ ላይ ነገራቶችን ያስተናብራል ብሎ ማወቅና መሞገት أو أن له شركاء في ذلك مع الله ወይ ከአላህ ጋር በእነዚህ ነገሮች ተጋሪነት ድርሻ አለው ብሎ ማመን لا إله إلا اللهን የሚያፈርሰው አንደኛው ይሄ ነው። በዩኒቨርሱ ላይ ከአላህ ውጪ ማንም ተጋሪ የለውም። ይህንን ማመን አለብን። ካለበዛ لا إله إلا الله ይፈርሳል። ለዚህ መረጃ ሱረቱ ሰባ ቁጥር 22 ላይ በሱረቱ ሰባ ቁጥር 22 ቁል በላቸው ቁል ادعوا الذين زعمتم እስኪ እነዛ የምትሞግቷቸውን ይላል ጥሯቸው ሚን ዱንላህ ከአላህ ውጪ ያሉ ማለት ነው። لا يملكون مثقال ذرة የብናኝ ክብደት ያክል እንኳን ፈጽሞ አይችሉም ይላል። في السماوات ولا في الأرض በሰማይም ሆነ በምድር የብናኝ ክብደት ፈጽሞ የማይችሉ ናቸው። وما لهم فيهما من شرك በዚህ በሰማይና በምድር ውስጥ ተጋሪነትም የላቸውም። አይደለም ለብቻ ሆነው በተጋሪነት ደረጃ መብት የላቸውም። وما له منهم من ظهير አላህም ከነሱ ረዳትና አጋዥ የለውም። ብቻውን የተብቃቃ ጌታ ነው ይላል።
በሌላም ቦታ አልহামዱሊላሂ الذي خلق السماوات والارض ሰማያትና ምድርን ለፈጠረ አላህ ምስጋና ይድረሰው وجعل الظلمات والنور ጨለማና ብርሃንንም ያደረገ ثم الذين كفروا بربهم يعدلون ግን እነዚህ የካዱ ሰዎች በጌታቸው አምልኮ ያስተካክላሉ ሌላን አካል ባላንጣ ያደርጋሉ ይላል አላህ ግን ተጋሪ የለውም ማለት ነው ተጋሪ የለውም አንደኛው ላኢላሃ ኢላላህ እንዳይፈርስ በዚህ ጉዳይ ላይ መጠንቀቅ ሩቡብያ የአላህ ሐቅ የአላህ መብት ብቻ መሆኑን ማወቅ الثاني ሁለተኛው ላኢላሃ ኢላላህን ወይም ሸሃደተይንን ምን ያፈርሰዋል ሸርፉ شيء من انواع العباده لغير الله ከዒባዳ ከአምልኮ ዘርፎች አንዱንም እንኳን ቢሆን ከአላህ ውጭ ላለ አካል አሳልፎ መስጠት ከአላህ ውጭ ላለ አካል አሳልፎ መስጠት ላኢላሃ ኢላላህን ያፈርሰዋል ወልዒባደቱ ዒባዳ ማለት እስሙን ጃሚዕ ጠቅላይ የሆነ ቃል ነው لكل ما يحبه الله ويرضاه من الاقوال والاعمال ከንግግርም ሆነ ከተግባር አላህ የሚወደውና የሚፈልገው ነገር እስከሆነ ድረስ የሚገኝ ነገር ምን ይባላል ዒባዳ ይባላል الظاهرة والباطنة በይፋ የሚታይም ሆነ በልብ የሚሰራም እስከሆነ ድረስ በጠቅላላ አላህ የሚወደው ከሆነ ዒባዳ ይባላል التي لا يجوز صرفها لسواه ከሱች ላለ ነገር በጠቅላላ አሳልፎ መስጠት የማይበቃ ነው ومن ذلك ከነዚህ ስለናሙና الذبح ማረድ ለአላህ ብቻ ነው والنذر ስለት መግባት ለአላህ ነው والسجود ስግደት ለአላህ ነው والخوف ከአላህ ውጭ ሌላን አካል አንፈራም والرجاء ተስፋ የምናደርገው ከአላህ ብቻ ነው والمحبة ፍቅርም ለአንድ አላህ ብቻ የሚሰጥ ነው والاستعانة እገዛና እርዳታም ከአላህ ብቻ ነው የሚጠየቀው والاستعاذة ጠብቀኝ ድረስልኝም አላህ ጋር ብቻ ነው እነዚህ ሁሉ የዒባዳ ዘርፍ ናቸው ከነዚህ ውስጥ አንዱን አሳልፎ ለሌላ ሰጠ ማለት ላኢላሃ ኢላላህ ፈረሰ ማለት ነው የሰውየው والادله على ذلك كثيرا ተቋሚ ማስረጃዎች አሉ ለናሙና ያክል አንድ በሱረቱል ፋቲሃ ሁሌም የምንቀራው ላይ ኢያከ ነዕቡዱ ወኢያከ ነስተዒን የሚለው ቃል አለ ኢያከ ነዕቡድ አንተን ብቻ እንገዛለን ይላል ኢያከ ብሎ በሐስር ነው የመጣው ገዳቢ ነው ወኢያከ ነስተዒን አንተኑ ብቻ እርዳታ እንጠይቃለን ይሄ ማለት አይ ላ ነዕቡዱ ገይሩከ ወላ ነስተዒኑ ቢገይሪክ ካንተ ውጪ ሌላን አንገዛም ካንተ ውጪ በሌላ አካል እርዳታን አንፈልግም ተላይ ያ አዩሃ الناس እናንተ ሰዎች ሆይ እዕቡዱ ረበኩም ጌታችሁን ብቻ ተገዙ الذي خلقكم ያ የፈጠራችሁ የሆነውን አላህን ተገዙት والذين من قبلكم ከናንተ በፊት የፈጠረውንም لعلكم تتقون እሱ ትፈሩት ዘንዳ ጌታችሁን ብቻ ተገዙ አምልኩ ነው ወደ ሌላ አካል ማስተላለፍ ክልክል ነው ዒባዳ ከአላህ ውጪ አይቻልም فصل لربك وانحر ለጌታህ ብቻ ስገድ በስሙም ረድ ነው የተባለው لا اله الا الله አጠር ባለ መልኩ ይህንን ይመስላል فمن حققها ظاهرا او باطنا لا اله الا الله بيفم يهون بلبو ያረጋገጠ ሰው وجاء بمقتضياتها لا اله الا الله የሚያስከትሉ ነገሮችን በአግባቡ የሰራ አንድ አላህ ባሪያ وحقوقها መብትና ድንበሮቿን ከጠበቀ كان له الامن التام والاهتداء التام في الدنيا والاخره በምድራዊ ህይወቱም ሆነ በመጨረሻው ዓለም ፍጹም የተሟላ ደህንነትና ፍጹም የተሟላ ሂዳያ አለው ማለት ነው كما قال تعالى الله እንዳለው الذين آمنوا እነዚያ በአላህ ብቸኛ ጌትነት ያመኑ ولم يلبسوا إيمانهم بظلم እምነታቸውን በበደል ወይም በሽርክም ያልቀላቀሉ ሰዎች أولئك لهم الأمن ደህንነትና ጸጥታ ከጌታቸው ዘንድ አላቸው ተረጋገጠላቸው وهم مهتدون ወደ ቅን ጎዳና የተመሩ ሰዎች ማለት እነሱ ናቸው ስለዚህ በምድራዊ ህይወታችን ከጭንቅ ነፃ መውጫ በአኺራም ከዘላለም እሳት ከመንፈራው ነፃ ምንወጣው ላኢላሃ ኢላላህን አምነን ስንተገብረው ነው አላህ ይህንን ለማድረግ ከሚወፈቁ ባሮች ያደርገን የላኢላሃ ኢላላህ ሰዎች አድርጎ ጌታችን አላህ ይግደለን ኢንሻአላህ ለዛሬ እዚህ ላይ አቆማለሁ ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱሁ ማይክ ይላል ሶስተኛው ላይ የተቀመጠው ምንድነው አልቀቡል ያንን ነገር መቀበል ነው በልብህ መቀበል ነው በኩራት እንዳትመልሰው የሚል ነው ሰባተኛ አልመሐባ መውደድ ማፍቀር ነው ሰው ሳይወድና ሳያፈቅረው ተገዶ ሊቀበለው ይችላል ነገር ግን ያንን ነገር ወዶት አፍቅሮት ደግሞ በኩራት ባምባገነንነት ላይቀበለው ሊመልሰው ይችላል
ስለዚህ ከሙስሊም ምን ይፈልጋል ጉዳዩን መቀበል ብቻ ሳይሆን የተቀበለውን ነገር ራሱ መውደድና ማፍቀር አለበት ወዶት ሊሆን ይገባል ተገዶ አይደለም ለማለት ነው والله اعلم እና ይሄ ነው ልዩነቱ ሃን የአምስተኛውና የስድስተኛው ማስረጃ ብለሽኛል አምስተኛው ፍጹም እውነተኛ መሆን ነው የሚለው ከቁርአን ከተጠቀሱ ማስረጃዎች መካከል አንዱ ምንድነው መናፍቃኖች በመላሳቸው ይናገሩ ነበር በልባቸው ግን ውሸታሞች ሆነው ሳለ ይሄ የመናፍቃን ባህሪ ነው ስለዚህ ቁርአን ምን ይላል ስለነሱ በሱረቱል በቀራ ማነው ሱረቱል ሙናፊቁን ቁጥር 1 ሱረቱል ሙናፊቁን اذا جاءك المنافقون منافقان አንተ ዘንድ በመጡ ሰዓት ምን ይላሉ ነሽሃዱ ኢነከ ለረሱሉላህ አሉ ተመልከች እንግዲህ እውነተኞች ሆነው አይደለም አንተ የአላህ መልእክተኛ መሆንህን እንመሰክራለን አሉ በሱረቱል ሙናፊቁን ቁጥር 1 ላይ ማለት ነው ምዕራፍ 63 አካባቢ ማለት ነው ቁጥር 1 ላይ ግን والله يعلم انك لرسوله الله انت መልእክተኛው እንደሆንክ ያውቃል والله يشهد ان المنافقين لكاذبون መናፍቃኖች ውሸታም መሆናቸውን ይመሰክራል ስላለ ጉዳዩን ምን መሰክረው የምናውቀው አምነን የምንቀበለው ከውስጣችን እውነተኞች ሆነን ነው እውነተኛ መሆን አለብን ነብያችን በሐዲሳቸው ኢማሙ ሙስሊም በዘገቡት ማን ቃለ ለኢማሙ አህመድ በዘገቡት ማን ቃለ ላ ኢላሃ ኢላላህ ሷዲቀን ሚን ቀልቢሂ ብለዋል ከልቡ ፍጹም እውነተኛ ሆኖ ላ ኢላሃ ኢላላህ ያለ ሰው ስላሉ እውነተኛ መሆን ያስፈልጋል የተባለው ከዚህ አንግል ነው አሜን ስድስተኛው ኢኽላስ ሊኖር ይገባል ለተባለው ደግሞ ሱረቱ ዙመር ከ2 እስከ 3 ሱረቱ ዙመር 39 ከ2 እስከ 3 እዛው ሱረቱ ዙመር ቁጥር 11 ቁጥር 14 ቁጥር 11 እስከ 14 አጠቃላይ ኢኽላስ መኖሩን ነው የሚገልጸው ለኢኽላስ ማስረጃ ነው ማለት ነው በዊስፐር አንድ ወገናችን የዛሬ ትምህርት ሐሳቡ በጣም ይከብዳል አብሶ ቆይ ወደ ላይ ወጣብኝ አብሶ ባላመኑት ላይ ያስተማርከ ይላል ሐሳቡ አይከብድም ከአንድ አላህ በስተቀር በእውነት የሚመለክ አምላክ አለመኖሩን ማወቅ ነው ጥቅላዊ መርሁ እና አንድ ሙስሊም ከአላህ በስተቀር በእውነት የሚመለክ አምላክ አለመኖሩን ሲመሰክር ወይ ሲያምን ደግሞ ማሟላት ያለባቸው መስፈርቶች ናቸው ማወቅ አለበት እርግጠኛ መሆን አለበት ያንን ነገር ወዶ መቀበል አለበት ብለን ነው በሰፊው ያስተማርነው እና እንዴት አንተ እንደከበደ አይዶን ምናልባት ከክርስቲያኖች ጋር በተገናኘ መልኩ የቅድም መጀመሪያ አካባቢ ላይ የጠቀስኩትን ይሆናል የልብ ወዳጅነትን የሚለው ማለት ነው ምክንያቱም ቁርአን ተዓወኑ ዐለል ቢሪ ወተቅዋ ይላል አላህ በሚፈልገው መልካም ነገር አላህን በመንፈራበት በመልካም ነገር ላይ ተባበሩ ይላል ከማንም ሰው ጋር ወላ ተዓወኑ ዐለል ኢስሚ ወልዑድዋን በአመጽ ወሰን አላፊነት በወንጀል ደግሞ አትተባበሩ ይላል ክርስቲያኖችና አይሁዶች የሌላ እምነት ተከታይ ሆነው ሌላ እምነት ስር ሆነው እኔ ሙስሊም ሆኜ እስኪ በምን መልኩ ነው አንድ ሆነን እንሄዳለን የምትለው ሶሻል ላይፍ አብረን ልንኖር እንችላለን እስላም አሁንም አልከለከለንም በማህበራዊ ኑሮ መተጋገዝን በማህበራዊ ኑሮ መቻቻል መረዳዳትን እስላም በሰፊው አስተምሮናል የእስላምም ታሪክ ያንን ይመስላል ነገር ግን እምነትን በተመለከተ ግን እኔ ወዳጅ አድርጌ አልይዛቸው ምን ብዬ ነው የሚይዛቸው የኔ መስጊድ ማለት እኮ ለነሱ ቤተክርስቲያናቸው ማለት አይደለም የነሱ ቤተክርስቲያናቸው የኔ መስጊድ አይደለም እና አንተ እንዴት እንደከበደህ እኔ እንጃ እንግዲህ ይበልጥ ደግሞ ያው በተግባር እኮ ሲታይ የሚብሰውም ያው በክርስቲያኑ ሳይድ ነው ቁርአን በዚህ መልኩ አስተምሮናል እንጂ የሙስሊሞች መስጊድ ልክ እንደኛ ቤተክርስቲያን ነው ብለው ሲሰራ ሀገር ቤት በፍቅር ያየሰው አለ ነገር ግን ሰው እንደ ሰውነቱ ግን ይከበራል ሰው እንደ ሰውነቱ ተተባበረዋል በማህበራዊ ግድሮች በማህበራዊ ጉዳይ ላይ አብረህ መጥቶናቸው ይኖራሉ በእምነት ጉዳይ ላይ ግን ወዳጅህ የራስህ አማኝ የሆነ ሰው ብቻ ነው ሌላ ወዳጅ የለንም ወይስ ምናልባት ወዳጅ ሲባል እናንተ የምትሉት ይሄ ካንገት በላይ ያለውን ነው አንዳንድ ጊዜ ወዳጅ ሲባል ትርጉሙ ይለያያል መሰለኝ እኔ አሁን ሙስሊም ጓደኞች አሉኝ የሚል ሰው ይኖራል ይሄ ወዳጅነት አይደለም ደናደርክ ሲባል እንዴት ነው ደና ነው ሆይ ወይ ትምህርት ቤት አብረን እንሂድ የሚለው እዚህ ጋር ቁርአን ሊያስተምርበት የፈለገው አይደለም ቁርአን ሊያስተምርበት የፈለገው ሌላ መልእክት አለው እንግዲህ ከከበደ ምን እንበል ታዲያ
ምን ማለት ይቻላል? ያው እውነትን ተናግሮ የመሸበት ማደር ነው። ያበጠ ይፈንዳ እንደሚባለው አፈንድቶ መግል እንዲወጣው ካልተደረገ በስተቀር ችግር ነው። መተሻሸት ማንንም አያዋጣም። ያለው እውነታ ይሄ ነው። እኔ ወዳጅ አለኝ ብዬ ነው እኮ የምመጣው። ዊስፐር ወዳጅ አለኝ ስትል የምን ወዳጅ ነው? በእምነትህ ጉዳይ የምታወያየው ሙስሊም ጓደኛ አለህ? ስላንተ እምነት የምታወያየው የምታማክረው ምን ማድረግ እንደሚገባህ የምትጠይቀው ሙስሊም ጓደኛ እኮ የለህም አይደል? ይሄን ታውቃለህ። ግን እዚህ ሩም ውስጥ ወዳጅ አለኝ ብለህ ግን ስትመጣ ምን ማለት ነው? ወይ ስለ ሀገር ጉዳይ አብረን እናወራለን ወይም በስራ ጉዳይ አንድ መስክ ላይ ከሆናችሁ እንተባበራለን እንነጋገራለን ብለህ ነው አይደል? ይሄ ከሆነ ይሄንን የሚያፈርስ ነገር አልሰማህም ነው። ቅድም የሰማነው በእምነት ጉዳይ ነው እንዴ? አይደለም ካንተ ጋር ከአባት ጋር እኮ ብሎ ነው የተናገረው አይደል? እሱን እንኳን ራሱ አልሰማህም እንዴ? ለምን አባትህ አይሆንም ነው? ሰውየው አማኝ ሆኖ ልጅየው አባቱ ጣዖት አምላኪ ሆኖ በዚህ ጉዳይ ከአባቱ ጋር ምን አይነት ወዳጅነትን ይመሰርታል? ግን ይሄ ጣዖት አምላኪ የሆነው አባቱ ና ልጄ ይሄን አድርግልኝ ይሄን አግዘኝ ቢለውስ የፈለገ ቢሆን እስከ ለተሞቱ ድረስ የአባትነት መብቱ ከላዩ ላይ አይወርድ። አባቱን መታዘዝ ግድ ነው። እንደፈለገ ቢያደርገው የአባት ጀርባ ተሰብሮ ነውና ልጅ ያደገው አባት በተራው ልጁን እንደፈለገ ማድረግ ይችላል። እምነቷ ቦታ ላይ ግን ሲመጣ ዛሬ ለጣዖት አምልኮ የሚያግዘኝን ነገር ሂደ ከከተማ አምጣ ቢለው ግን አንድ እርምጃ እሺ ማለት የለበትም፣ አያገባው። እዚህ ጋር በእምነት ጉዳይ ተለያይተዋል። የአላህ ትእዛዝ ይቀድማል። ስለዚህ ምንም አባት ቢሆን ምንም እናት ብትሆን በሩ ተዘጋ ማለት ነው። ለአባት እኮ ነው ይሄን የሚነግረው ኢስላም። ከዛ ውጪ ግን እንደ አባትነት እንደ እናትነት ግን መብታቸው እንዳለ ነው። አንተ ደግሞ እንደ ጓደኝነትህ ሰው እንደመሆንህ መጠን ካንተ ጋር አላደርግ የሚገባኝን ማህበራዊ ኑሮ ኢስላም አስተምሮኛል። እምነቱ ቦታ ላይ ግን ሲመጣ ይቆማል። እምነቱ ቦታ አንተ የራስን እምነት ትከተላለህ፣ እኔ የራሴን አደርጋለሁ ቅድም እንዳለው እንጂ ሌላ አይነት በእምነት ጉዳይ ወዳጅነት ምን መሰረተበት እኮ ቀዳዳ የለም። ይሄንን ደግሞ መታቀው ይመስለኛል። መሸፋፈን ምንም ጥቅም የለውም ነው። አለበለዚያ እህታችን እንዳለችው እኔ ታምሜ ያለ አንተ መተህ ቅዱስ ገብርኤል ያድነህ አልከኝ አሜን ማለት አለብኝ እንዴ? እና በደንብ ተረዳው በምን አንግል እንደከበደህ እኔ እንጃ። ስለ እሱ እምነት የሚያስተምርህ ካለ መልካም፣ አንተም አስተምረው ስለ እምነትህ። አንተም ስለ እምነት አስተምረው፣ እሱም ስለ ራሱ እምነት ያስተምርህ። ነገር ግን ዛሬ ቸርች ላመልክ ነው ጓደኛ አይደለህም ወይ እና አብረን ሄደን እናምልክ ብትለው ያንተ ጓደኝነት ሼም ይዞት አንተ ቸርች የሚገባ ከሆነ ከአላህ ትእዛዝ ይልቅ ያንተን ጓደኝነት መርጧል ማለት ነው። ይሄ ጥፋት ነው። ካላመነበት ለምን ይገባል? ቸርች አላህ የሚመለክበት ቦታ አይደለም ብሎ ካመነ ለምን አንተን ተከትሎ ይገባል? ቅድሚያ የሚሰጠው የጌታው ትእዛዝ ነው። ስለዚህ በእምነት ጉዳይ ከተቃራኒ እምነት ጋር ሊኖረን የሚገባው አመለካከት ሁሉም በድንበሩ ነው። ሁሉም በድንበሩ ነው። እምነታዊ ባልሆኑ ጉዳዮች ግን መተባበርን ሃይማኖታችን ያዛል እንጂ ባይሆን ማኖረው እዚህ ሩም ውስጥ ክርስቲያን የሆናቸው ወገኖች ውጡ አይባልም እንዴ? ታዲያ ተረጓሚው ሌላ ከሆነ አድሚኖች እየተባበሩ ባውንስ ማድረግ ይጀምሩ ነበር። ምክንያቱም ሙስሊም ብቻ ገብቶ ነው መስማት ያለበት እንላለን። ግን ያ አይደለም። ለማንኛውም የተግባባን ይመስለኛል። ያው እንግዲህ ቅር ካለህም ያልተቀበልከው ነገር ካለ ምናልባት ወይ ከኔ ማስረዳት እጥረትም ሊሆን ይችላል፣ ወይ አንተ ያየህበት መነጽር በሌላ መንገድ ሊሆን ይችላል። አይ ዶንት ኖ። sometimes ደግሞ ሰዎች ባዩበት መነጽር ለማየት ተሞክሮ ካልገባችሁ እናንተ መነጽራችሁን ነው ማዋስ ያለባችሁ። በቃ አውሱን እስኪ መነጽራችሁን በእናንተ መነጽር ደግሞ ሆነን እንየው። አንተ ይሄ መነጽር አሪፍ ነው ይባላል። የዛኔ መሆን ያለበት ያ ነው። ኢስላም ራሱን አጋልጦ እንደዚህ ነው ማስተምሮ ብሎ ሲናገር ሌሎች ሰዎች ሲከብዳቸው እስቲ የእናንተ ምንድነው ብሎ መጠየቅ ነው በቃ። እስቲ የእናንተን ደግሞ እናዳምጠው ይባላል። የዛኔ ይታያል። አላህ ለሰው ልጆች እና እስልምና እንደ ሳሙና መሞላለጭን አያስተምረንም። እኔ በእምነቴ ጉዳይ ላይ ግልጽ አቋም ሊኖረኝ ይገባል። ማይክ ፍሪ